ሪሞት ኩሽና ውስጥ አይሰራም። ኪችን እያጠቁ ስለሆነ ነው። አዎ ኩሻው ድምፅሽ አዲስ አልሆነብኝም። በቀደም ስታወሪኝ ገባሽ። አሁንም እኮ ብር እየለቀምን እኮ ነው እዚህ ያሉ ልጆች እንዳለ። ለዛ ነው ባለፈው በዛ ምክንያት ተሰብስበን ነው እና እህታማቶች ሆኑ አብሮሽ ድንገት አይደለ እንትን ያለው ከወታደራ ይሏት የመጣው እሱ ደግሞ ድንገት በመኪና ብር ጨርሶ ነበር። የቤት ኪራይ ምናምን ታውቂያለሽ፣ አዲስ አበባ ነው። አሁን ራሱ ይመስልሽ አንድ 15,000 ምናምን ብር አስገብታ ደረሰ ይልኪለት እያወራሁት ነው። እና አሁንም እኮ እየለቀምን ነው። ወርሻለሁ በጣም ችግር ላይ ናቸው። ቢሮ ላይ እንደምታያቸው ደስተኛ አይደሉም። ሰላም ጤና ይስጥልኝ። ውድና እየተከበራችሁ የወርቅዬ ፋንዲሻ ፋሚሊዎች፣ የወርቅዬ ድንቡሽቡሿ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ሰላማችሁ የበዛ ይሁንላችሁ። ቤትን ሰብስክራይብ፣ ላይክ፣ ሼር አድርጋችሁ አድርሱኝ። ለማን የምናደርሰው ካላችሁ ለአብርሽ አድርሱ። ለአብርሽና የዚች የጋለሞታ ልጅ አድርሷት። ለማይ ልጅ ማለት ነው። ምንድነው የምናደርሰው ካላችሁ ትላንትና ላይፍ ላይ ገብቶ ከመዳም ቅመም 10 ሳንቲም አልወሰድኩም፣ ከነሱ ምንም ገንዘብ አላገኘም፣ ከነሱ ገንዘብ ምንም አልወሰድኩም፣ ከነሱ የወሰድኩም ገንዘብም የለም፣ ደግሞ በነሱ ገንዘብ አይደለም እኔ ሰርግ ማድረገው በራሴ ወጪና በራሴ ገንዘብ ነው፣ ከፈለኩኝ ደግሞ ለነሱ ራሱ ሰጣለሁ ብሏል። የራሷ ያረደ የሰው ታማ ስላለች አሉ አማራ ስተረት። የራሷ ያረደ የሰው ታማ ስላለች አሉ። አብርሽ እንደዚህ ብሏል። ለምንድነው ይሄ እንደዚህ ያለው ቪዲዮ የሰራው ምክንያት ምንድነው? ትላንትና የኛ ልጆቹ ወጥቶ በጣም ከሚሊዮን የሚቆጠሩ ሰው በላይ ወጥቶ ለምንድነው የመዳም የልጆቹ ገንዘብ የምትበላው ወይም ደግሞ የነሱ ገንዘብ ላይ ነው ወይ ሰርግ አንተ የምታወጣው ብሎ ብዙ ሰው ተነሳ፣ ተቋመ። በጣም ብዙ ሰው ተጣላ፣ በጣም ብዙ ሰው ሰደበ። ለዛ ፈርቶ ስሜ ጠፋ ብሎ ስሜ ተቆሸሸ ብሎ ትላንትና ወጥቶ እኔ ከነሱ ገንዘብ ምንም አላገኘም፣ እኔ ከነሱ ምንም ገንዘብ አልወሰድኩም ብሎ ቪዲዮ ሰርቷል። ነገር ግን ከነሱ ጋር ቪዲዮ ይስራ እንጂ የነሱ ገንዘብ ወስዶ ነው ከነሱ ገንዘብ ተቀብሎ ከነሱ ገንዘብ ወስዶ ነው ሰርግ የተደረገው። ስለዚህ ይሄ ሰውዬው ለምንድን ነው ብላችሁ ብዙዎቻችሁ ትነካላችሁ። ከፈለገን አሁንም እንሰጣለን፣ ነገም እንሰጣለን፣ እኛ ያለ ነው ሰጥነው ብላችሁ ብዙዎቻችሁ ታወራችሁ። እንደዚህ እኮ በዚህ ሰዓት እናትሽና አባትሽ በዚህ ሰዓት ምን አይነት ሁኔታ ላይ እንዳለ ታውቂያለሽ፣ ምን አይነት ሁኔታ ላይ እንዳለ ታውቃላችሁ። ነገር ግን ቤተሰቦቹ በሙሉ በዛ ሰዓት እናትሽ ስትልክ ሰዓት ፍየል ሸጣ፣ በግ ሸጣ፣ መሬቱን አስዛ የምትልበው ከብቶን ሸጣ ነው ሀረብ ሀገር እናንተን ላካችሁ። እናትሽም ሆነ አባትሽም ሆነ ወይም ደግሞ ጓደኛሽ ሆነ በዚህ ሰዓት እናትሽ ምሳ በልታ እራት ሳትበላ አድራ፣ ቁርሱ ሳትበላ ውላ አድራ ምሳ የምትጠብቅ ሴት ናት። በሶስተኛ ዙሪ ደግሞ አባትሽ በዚህ ሰዓት እርሻ በሬ አቶ በሰው በረንዳ ላይ ይለመናል። እርሻ በሬ አቶ በሰው በረንዳ ላይ ይለመናል። አንቺ ግን እዚህ ጋር ለአንድ ተራ ዩቱበር ገንዘብ እየሰጠሽ ገንዘብ እየላከሽ ጭራሽ ደግሞ ኢትዮጵያ ሰርቶ የመጣ ቪዲዮ እዚህ ኢማራት ውስጥ ሰርግ የተደረገ ነው፣ ሰርግ እንደዚህ እያደረገ ነው ብላችሁ እናንተ አሽከርከርም እሽሽ ገዳይ የምትሉት እናንተ ጤና የላችሁም። በጎች ማለት ነው። ከእናንተ በግ ይሻላል። እናንተ በግ ናቸው፣ ከበግም በግ ናቸው እናንተ እንስሶች ማለት ነው። ሁለተኛ ደግሞ የራሷ ያረረ የሰው ታማ ስላለች የሚለው ተረቱ ትክክል ነው። አንተ ራስህ ስለተቆሸሽክ ራስህ ስለማትታጠብ ላንተም ስንትና ስንት መስዋዕትን የከፈለ ልጆቹ የኔ ሰርግ ላይ የሚመጡ ሰዎቹ ታጥባችሁ ነው። ኦ ማይ ጋድ ታጥባችሁ ደግሞ ታጥናችሁ ጸጉር ሰርታችሁ ነው። እንደዚህ ካልሆነ እኔን አታገኙ ብለክ የሰራክ ቪዲዮ ምን ያክል ጭንቀት አንተን ይነካል፣ ምን ያክል አይምሮ ይነካል። አንተ ደንቆሮ ንፍጣ ማለት ነው። አንተ ንፍጣ ማለት ነው። አብርሽ የሚባል ንፍጣን ቆሻሻ ማለት ነው። አንተ የሴተኛ ዳር ልጅ ማለት ነው። አንተ አሁን በዚህ ሰዓት ወንድ ነህ ብለክ የመዳም ሸቃልት ብር የበለክ የመዳም ቅመም ብር ነገሩ ቅመምነቱ ከኛ በእናንተ እኛ አሁን ቅመም እየተባለ ነው፣ በእናንተ ተቆጥረ ነው። እኛ ቅመም እየተባለ ነው፣ በእናንተ ተቆጥረን። በጣም ነው የምታሳዝኑን፣ በጣም ነው የምታሳፍሩን። ነገር ግን እንደዚህ የምታሳድቡት እናንተ ናችሁ። እናንተ ማትረቡ ቆሻሻ ውዳቆች፣
እናንተ ናችሁ። እናንተ የተባለው በእናንተ ምክንያት እኛም ተሳድበናል። በእናንተ ምክንያት እኛ ተቆሽሸናል። በእናንተ ምክንያት እንደዚህ ተዋርደናል። ገብቷችኋል? እናንተ ራሳችሁን ብትጠብቁ ኖሮ፣ እናንተ በራሳችሁ ብትሸፍኑ ኖሮ፣ እናንተ በራሳችሁ ካፒታል ቢሰጡ ኖሮ ማንም ሰው እናንተ ወጥቶ አይሳድብም ነበረ። እናንተ ቆሻሾች፣ ሴተኛ ዳሪዎች ማለት ነው። ሁለተኛ ደግሞ እኔ ከነሱ ምንም ገንዘብ አላገኘውም ካለ በኋላ መግቢያ ላይ 250 ድራም ከፍላችሁ መግባት ትችላላችሁ አለ። መግቢያ ላይ 250 ድራም ከፍላችሁ መግባት ትችላላችሁ ካለ በኋላ ህዝብ ተቋመና እንዴት የመዳም የልጆቹ ገንዘብ እየበላክ የመዳም ሸቃልት ገንዘብ እየበላክ በነሱ ሰርግ ያወጣክ በወርወር ከነሱ ገንዘብ የተቀበልክ እንዴት በነሱ ገንዘብ የተጠቀምክ ደግሞ መግቢያው 250 ድራም ትላለክ ብሎ ብዙ ሰው ተቋመ። ብዙ ሰው ከቆመ በኋላ ምንድናለው? ከዛ በኋላ ምንድናለው? እሺ ይቅርብኝ፣ ከእናንተ ምንም እኔ አልፈልግም፣ ግን ታጥናችሁ ነጠላ ጫማ አድርጋችሁ እንዳትምጡ፣ ነጠላ ጫማ አድርጋችሁ እንዳትምጡ፣ ነገር ግን ሽፍን ጫማ አድርጋችሁ ደህና ልብስ ጂንስ ልብስ ለብሳችሁ ካልመጣችሁ እኔን ማግኘት አትችሉ የምትሉ ማነክ? አንተ ማነክ? አንተ ማን ስለሆንክ ነው? አንተ ዝቃጫ ማለት ነው። አንተ ወራዳ ማለት ነው። ከወራዳም ወራዳ፣ ከዝቃጫም ዝቃጫ፣ አንተ ላጫም ንፍጣ ማለት ነው። አንተ ማን ስለሆንክ ነው ሰው እንደዚህ ብሎ የምትናገረው? አንተ ማን ስለሆንክ ነው? አንተ ከቡታጅራ ተነስተህ እዚህ ሀገር ከቡታጅራ ተነስተህ አዲስ አበባ አንተ ስትገባ አንተ የሚያነሳው እንደሆንኩ በደንብ አንተ ሰው ያውቃል። ከቡታጅራ ተነስተክ አዲስ አበባ ስትገባ አንተ ምን አይነት ሰው እንደሆንክ አሁ ብለ መጀመሪያ ቪዲዮ ስራ አንተ ምን አይነት ሰው እንደሆንክ ምን አይነት ቆሻሻ ሰው እንደሆንክ ማንኛው ሰው ያንዳንዱ ነገር አንተን ያውቃል። እንዴት ምን አስበክ ምን አልመክ ወይም ደግሞ ምን አቀረክ ነው መዳም ሸቃልቲ ወይም ደግሞ የመዳም ቅመም ነገሩ። እኛ ከነሱ ጀምረን ቅመም ተብለናል። በነሱ ምክንያት እኛም ተዋርደናል። ከነሱ ምክንያት ከነሱ ጋር ተቆጥረን ከነሱ ጋር እኛ 24 ሰዓት እዚህ ጋር ምን እንደፈተፈው 24 ሰዓት ቤተሰቦቻችን ለማየት የጓግተን እዚህ ጋር እኛ ምን ለፋው ለቤተሰቦቻችን ነው። ግን አንዳንድ ውዳቀን፣ አንዳንድ እርካሽ፣ አንዳንድ ደግሞ ዝቃጭ እኛን አሰደበ። ሆኖም ግን ዋጋ ያስከፍላል። እንደዚህ ያልከው ቃላቶች ዋጋው ያስከፍላል። አንተ ለማኝ ልጅ ማለት ነው። የዛችኛው ደግሞ አደሷት። እቺ የለማኝ ልጅ የቁማጣ ልጅ ቆሻሻ ሴተኛ ዳሪ ማለት ናት። ኢላኛው ክላስ ደርሶ ትቶ ወደ ላይ ክላስ የደረሰ ሴትዮ ቆይ የሷ በኋላ አስቀምጣለሁ። ለኢሳቅ ደግሞ ልላከው መልእክቱ ለኢሳቅ ልላከው። ኢሳቅ ባለፈው ቢዛ ተቃጠለ ብሎ አውቆ ፔክ ስራ በእኛ ላይ ሰርቶ ቢዛ ተቃጠለ ብሎ ያልተቃጠለ ቢዛ ተቃጥሏል ብሎ ያልተቃጠለ ቢዛ ተቃጥሏል ብሎ አውቆ ገንዘብ ትራንስፖርት ስለሌለ ትራንስፖርት አቅም ስለሌለ ያልተቃጠለ ቢዛ ተቃጥሏል ብሎ አውርቶ ዛሬ ትላንትና ደግሞ ምን አደረጉ? ቲኬት ሚቆርጨ ብር ደርሱ መርሱ የገንዘቡ መዋጫ የላኩ ማናቸው? የመዳም ቅመሞቹ ማለት ነው። የገንዘብ ማውጫ እሱ ደርስ መርስ ቲኬት ቆርጦ ቢዛ ተቆርጦ የተላኩ ማናቸው? የነዚህ የመዳም ሸቃልቲ ማለት ነው። ነገር ግን ለምንድን ነው ይሄን የሚያክል እርካሽነትሽ ቤተሰቦችሽ አታሳድግም? ቤተሰቦችሽ አያሳዝኑሽም? እናትሽ አባትሽ አያሳዝኑሽ? ወንድም እህትሽ አያሳዝኑሽም? ልፋትሽ እንኳን አያሳዝንሽም? ምን ያክል ጭንቅላት አለሽ? ምን ያክል አላማ አለሽ? በጣም ነው አፈርኩኝ በእናንተ በጣም በእናንተ አፈርኩኝ። በመቀጠል ደግሞ ለዚች ለጋለሞታ ጋር አድርሱኝ። ለዚች ለጋለሞታ አንድ መልስ ላስቀምጣት። ለዚች ለጋለሞታ አንድ ነገር ማስቀምጠው ምንድነው ካላችሁ ለሷ ወርቅ ተገዝቶ ልብስ ተገዝቶ ሁሉ ነገር ተደርጎ የተላከ ልብስ በማብር ነው በሸቃልት ብር ነው። ቀለበቱ ላይ ያደረገው በማብር ነው በሸቃልት ብር ነው። እነሱ የሚሰሩት ድራማ ነው እንጂ ድራማ ነው የሚሰሩት እንጂ ትክክለኛ ትዳር ባልና ሚስት አይደሉም። እነሱ የሚሰሩት ድራማ ነው እንጂ እነሱ ባልና ሚስት አይደሉም። እናንተ ምን ቤት ናችሁ? ገንዘብ እየተባከናችሁ አሁን በእናንተ ስም በሙሉ ተርጭቷል። በእናንተ ስም በተለይ ደግሞ የታገል ልጆች ናችሁ ተባለ። የሀዲያና ወላይታ ኦሮሞ ናችሁ ተባሉ። እናንተው ሰው ናችሁ። እኛ በእናንተ እንደምራለን እንቆጥራለን። ሀረብ ሀገር ያለው ሴት ተብለናል በእናንተ የተነሳ በእናንተ ምክንያት ማለት ነው። ግን በጣም አሳፋሪ ናቸው። በጣም ከሚገባ በላይ አሳፋሪ ናቸው። ውርደታም ናቸው።
ሁለተኛ ደግሞ እቺ ቆሻሻ የቆሻሻ ልጅ ለማኝ ልጅ እቺ ጅንጅሮ የጅንጅሮ ቢጤ ከጅንጅሮ ማትለይ እቺ ቆሻሻ ካይ ሴትዮዋ ባለፈው ሜካም ሲሰራ ባለፈው ምንድነው ይሄ ምንድነው ፊቱ ቅንድሙ ሲሰራ እስከ ጆሮ ግንድ ድረስ ቆርጦ ላኩ። አሁን ደግሞ ዛሬ እስከ ቅንጥሮ ድረስ ራቁት ሆና መታ ወንድ ማቀፍሽና ወንድ ማሳምሽና የማንን በንጋሊ ማስበዳትሽ ለንቺ ቆይ ብርቅ ነው? ምን ነው ባልሽ አይበቃም ብሎሽ ነው? ባልሽ አይበቃም ተብለሽ ነው? አንቺ ቆሻሻ ሴተኛ ዳሪ ማለት ነው። አንቺ ቆሻሻ ሴተኛ ዳሪ ማለት ነው። ከሰው መጨረሻ ማለት ነው። አንቺ ጉርድታ ማለት ነው። መቼም ለምነሽ ያመጣሽ ገንዘብ መቼም ላንቺ አይሳካልሽም። ለምነሽ ያመጣሽ ትዳር መቼም ላንቺ አይሳካልሽም። ይሄን ደግሞ በደንብ አድርገሽ ታውቂያለሽ። አንቺ ቆሻሻ ልጅ ማለት ነው። እዛ እናትሽ እዛ ጋር ዙሪያው ላይ ኩሱ ትያለሽ፣ ትለምናለች። አንቺ እዚህ ጋር የማንም ሻረምጣ ጋራ የማንም ቦርኮ ሴት ሆነሽ ቦርኮነትሽ አስታውቀሽ እዛ ሚዲያ ላይ እንደፈለሽ የምትሆኚ ደግሞ ፋራ ሰዎቹ አገሰሶቹን ለመጠቀሚያ አድርጋችሁ ኢትዮጵያ ውስጥ ቪዲዮ ሰርታችሁ እዚህ መታችሁ ኢትዮጵያ ውስጥ ቪዲዮ ሰርታችሁ እዚህ መታችሁ እዚህ ሰራ ኢራማራት ውስጥ ቪዲዮ ሰራን ብላችሁ የምታስታውቁት ጭንቅላት ነው። ይሄ አሁን ለእናንተስ ከብቶች ማለት ነው። ሁለተኛ ደግሞ አንተ ራስህ በሰበስክ በስባሳ ታጥበ ማታይ ቆሻሻ ቦርኮ የቦርኮ ልጅ ለማኝ ልጅ የፑጋ ልጅ አንተ አሁን ወንድ ነኝ ብለህ ታጥባችሁ ነው እናትን አንተ ወልዳ አንተን ቆሻሻ ልጅ ማለት ነው። አንተ ሰው ሆነ ከሰው ጋር እኩል ነኝ እኔም ወግ ደርሶኛል እኔም ሰው ነኝ ብለህ በማንነት ነኝ ብለህ በሰው ነኝ ብለህ አንተ አሁን ባንተ ምክንያት መዳም ሸቃሊት እየሳደበች ነው። የምታሳደቡት ማናችሁ? ያንዳንድሽ አንድ ቦርኮ አላችሁ። ብዙዎች ቦርኮቹ አላችሁ። እቺ ከሆነ ገለሞታ ሴተኛ ዳሪ እቺ ወንድ ይቅርና አህያ ቢበደም አትመልስም። አሁን ኢሳቅ ደግሞ ተጨመረ። ካሁን በፊት ዳንና መርቄ ናቸው። አሁን ደግሞ ኢሳቅ ተጨመረ። አሁን ደግሞ ኢሳቅ ተጨመረ። ኢሳቅም ይበጣሻል። ኢሳቅና አብሪሽ ደግሞ ይሄ ማን ነው ዳኒ ካልመለሰ ኢቤት ውስጥ እንግዲህ ክያር ምናምን ነገር ካለ እንግዲህ እሱን ትጨምሪያለሽ ማለት ነው። አንቺ አንደኛ ደም ግፊት አለብሽ፣ ሁለተኛ ሱካር አለብሽ ማለት ነው። ለዛ ነው እሺ እኔ ቆንጆ እና አንቺ ገለሞታ አንቺ በንቶሌ ላንቺስማ የሚያስፈልገው ምንድነው? ናይጄሪያ ነው። ናይጄሪያ ከባድ ናይጄሪያ። አንቺ ያገኝሽ ወንድ እንደዚህ ስትሆኚ ላንቺ የሚያስፈልገው ናይጄሪያ ነው። ላንቺ የሚያስፈልገው ዴና ናይጄሪያ ነው። ነገር ግን ላንቺስ የሚያስፈልገው ዴና ናይጄሪያ ነው። ላንቺስ ይሄ ነው የሚያስፈልገው እንጂ አበሻ ወንድ ላንቺ እንደማይበቃ እርግጠኛ ነኝ። አበሻ ወንድ ላንቺ እንደማይበቃ እርግጠኛ ነኝ። ነገር ግን በጣም ባለጌና ዝቃጭ ወራዳ ቆሻሻ ስለሆነሽ ማለት ነው። እኛ ግን በነዚህ ገንዘብ የበላችሁ በነሱ ገንዘብ የተጠቀማችሁ፣ ሁለተኛ ደግሞ ፎገራችሁ ወይ ደግሞ ፎገርኩኝ ብላችሁ በእናንተ ቲኬት አትምጡ። እኛ እንከፍላለን። እናንተ ገንዘብ ክልላችሁ እኛ ቲኬት እንከፍላለን፣ በእኛ ወጪ ትመጣላችሁ ብላችሁ በልጆቹ ላይ ሙድ የምትይዙት አሁን እናንተ ሰው ሆናችሁ ነው ወይ? እናንተ ሰው ሆናችሁ ነው ወይ እንደዚህ የምትት? እናንተ ወንድ ነን እኛ ወንድ ወልዳለች ወይ ደግሞ ወንድ አገባው ብለክ ነው አንተ ዝቃጭ ማለት ነው። አሁን አንተ ቢኖር ኖሮ በንተ እጅ ላይ ብር ቢኖር ኖሮ ለምንድን ነው ማዳም ሸቃልት ለማንከው? እነሱ ናቸው ቀለበት የገዙት እነሱ፣ ደግሞ ሁሉ ሰርግ ያስደረጉ እነሱ፣ ይሄ ሁሉ ነገር የሚያደርጉ እነሱ ናቸው። ለምንድን ነው መጀመሪያ ጊዜ እንደዚህ አይነት ነገር አላደርግም ወይም ደግሞ እነዚህ ነገር አልለምንም ካልክ ለምን እነሱ ሳልጠይቅ ለምን አልጨረስኩም? እዛ ልብ ካለ እናት እውነት ወልዳለች እውነት እኔ ወንድ ነኝ ወይም ደግሞ በወንድም ተወለድኩ የምትል ከሆነ ቀድመን ለምን አልጨረስከውም? እዛ አገር ቤት ለምን አልሰረከም? እዚህ ማተክ የመዳም ሸቃልት ብር የበለክ የመዳም ሸቃልት ገንዘብ እየተጠቀምክ ደግሞ ተማልሰክ ተገልብጠክ እነሱ የምትሳድበው አንተ ማ ስለሆንክ ነው? አንተ የኢካም ልጅ በጣም በእውነት ቤተሰቦች እንደራሴ ነው አመማኝ። እንደራሴ ታጥባችሁ ኑ ማለት እነሱ እሱ ነው የሚሉት ወይስ እሱ እነሱ ነው የሚለው? ታጥባችሁ ኑ ማለት በጣም አመማኝ። በጣም አመማኝ። በጣም ገርሞኛል። ነገር ግን ቤተሰቦቼ በጣም ስሜታዊ ሁኜ ነው ተናገርኩኝ። ጌታ ምስክር ነው። በጣም ስሜታዊ ሁኜ ነው አወራው። ይሄ ነው፣ ሌላ ምንም ማለት የሚለው የለም። ግን ለኛስ ምንድን አለው ሚዲያ ላይ ትላንትና ታጥባችሁ ነው ያለው። በጣም አይምሮ ነክናል። ለኛ ለካ ታጥባችሁ ነው ማለት
አንደኛ ደረጃ በጣም አይምሮ ነካ። እንዴት ሰው ልጅ ታጥባችሁ ነው ይባላል? ታጥባችሁ ነው አለ። ሁለተኛ ደግሞ መጀመሪያ ታጥባችሁ ነው ካለ በኋላ ሁለተኛ ደግሞ ምንድን ነው ብር ክልላችሁ እኔ ገንዘብ ሰጣችኋለሁ፣ በእኔ ገንዘብ ትመጣላችሁ አለው። ከፈለጉ እኔ ለነሱ ሰጣለሁ አለው። እንዴት? ማን ነው እሱ? ኢከካም ቆሻሻ ሴተኛ አድርሱ